ፖርቹጋል ክርስቲያኖ ሮናልዶም ከዓለም ዋንጫው ተሰናብቷል። ብራዚልን ተከትሏል። በርከት ያሉ የዓለም ዋንጫ ጉዳዮችን ይዘናል። ስፔን ወደ ቀጣዩ ዞር አልፋለች። አዘጋጆቹ በሙሉ የሌሉበት ውድድር ሆኗል። ሜክሲኮ አስቀድማ ተሰናብታ ነበረ። ካናዳም እንደዚሁ። ትናንትና ደግሞ ከእኩለ ሌሊት በኋላ በተደረገው ጨዋታ የተመለከትነው ጉዳይ የአሜሪካ ብሔራዊ ቡድን ነው። በቤልጅየም ተሸንፏል። ዛሬም የሚደረጉ ጨዋታዎች አሉ። አስገራሚ ቁጥሮችን፣ አስገራሚ መረጃዎችን እናነሳለን። ከዓለም ዋንጫው ጋር በተያያዘ አነጋጋሪ ጉዳዮችን እየተመለከተን እንቆያለን። ለእናንተ በዓለም ዋንጫ ታሪክ በጣም ትልቅ ተጫዋች ሆኖ ዓለም ዋንጫን ያላነሳ ተጫዋች ማን ነው? አሁን ከዚህ በኋላ ክርስቲያኖ ሮናልዶ የዓለም ዋንጫን የማሸነፍ ታሪክ አይኖረው። ምክንያቱም ከዚህ በኋላ ለብሔራዊ ቡድኑ የመጫወት እድሉም ጠባብ ነው። ነገር ግን ዓለም ዋንጫው ላይ የነበረው ጉዞ እስከዛሬም አንዳንድ ታሪኮች አሉት። ነገር ግን በስኬት የተጠናቀቀ አልነበረም። ትናንትናም እነ ብሩኖ ፈርናንዴዝም ከዚህ በኋላ ምናልባት ዓለም ዋንጫ ላይ የመጨረሻ ጨዋታቸው ሊሆን ይችላል። ነገር ግን የፖርቹጋል ብሔራዊ ቡድን ከሚጠበቅበት በታች ተጫውቷል ማለት ይቻላል። የስፔን ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። እነዚህን ጉዳዮች እናነሳለን። በየክለቦቻቸውም ማንቸስተር ዩናይትድን፣ ቸልሲን፣ አርሰናልን እንዲሁም ሲቲን የተመለከቱ የዝውውር ጉዳዮችን ይዘናል። ሊቨርፑልንም የተመለከተ መረጃዎች ይዘናል። እየነገርናችሁ እንቆያለን። ይህንን ቪዲዮ ላይ ካድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጻፉልን። በምናነሳቸው ጉዳዮች ላይ በቀጥታ ወደ ዓለም ዋንጫ እናልፋለን። በዓለም ዋንጫ ታሪክ ተመልክታችሁት ዓለም ዋንጫውን ያላሸነፈ በጣም ቤስት የምትሉት በጣም ትልቅ የምትሉት ተጫዋች ማን ነው? እስቲ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ዛሬም ጨዋታዎቻችሁ ላይ የምናነሳ ነጥቦች አሉ። ትናንትና አስቀድሞ የተደረገው ጨዋታ ምሽት 4 ሰዓት ላይ የጀመረው የፖርቹጋልና የስፔን ጨዋታ ነው። በብዙ መንገድ ሁለቱም ብሔራዊ ቡድኖች ጥሩ የተፎካከሩበት፣ በሙሉ 90 ደቂቃ ግብ ያልተመለከትንበት፣ 91ኛው ደቂቃ ላይ ግን ተቀይሮ የገባው ሚኬል ሜሬኖ ያስቆጠራት ግብ በጨዋታው ላይ ልዩነት ፈጣሪ ነበረች። 1-0 በሆነ ውጤት ስፔን አሸንፋለች። ከዚህ በኋላ ፖርቹጋልን በዓለም ዋንጫ ላይ እንመለከታትም። የመጀመሪያ ዓለም ዋንጫ ድላቸውን ለማስመዝገብ የተጓዙበት ርቀትም እዚሁ በስፔን የበላይነት ተጠናቋል። ስፔን ጨዋታውን ማሸነፍ ችላለች። በፖርቹጋል ብሔራዊ ቡድን በኩል አሰልጣኙ አንድ ጉዳይ አንስቷል። እዚህ የመጣሁት እንግዲህ ዓላማዬ ዋንጫውን ለማሸነፍ ነበር። ዓለም ዋንጫው ምክንያቱም ከዚህ በፊት አሸንፌ አላቅም ነበረ። አሁን በፖርቹጋል ብሔራዊ ቡድን ኃላፊነት መቀጠል ምንም አይነት ስሜት የሚሰጥ ነገር አይደለም ብለዋል ሮቤርቶ ማርቲኔዝ። በቀጣይ የፖርቹጋል ብሔራዊ ቡድንን ማን ይረከባል የሚለው የሚጠበቅ ነው። ከዛ ውጪ በክርስቲያኖ ሮናልዶ በኩል ትናንትና ከጨዋታው መጠናቀቅም በኋላ እያነባ ነበር ከሜዳ ሲወጣ የተመለከት ነው። አሁን ነገ ጠዋት ላይ ከእንቅልፌ ስነሳ ዛሬ በተነሳውበት ስሜት ከእንቅልፌ በተነሳውበት ሙድ እነሳለሁ። የቻልኩትን ጥሩ ነገሮች በሙሉ ሞክሬያለሁ። 3 ዋንጫዎችን ከፖርቹጋል ጋር አንስቻለሁ። ከኔ በፊት ፖርቹጋል 0 ዋንጫ ነበር የነበራት ብሏልና ከዚህ በኋላ ደስተኛ ልሆን ብቻ ነው የምችለው ብሏል። አረጋግጥላችሁ የምወደው ነገር እንግዲህ የመጨረሻ ጨዋታ ለብሔራዊ ቡድን ይሆናል አይሆንም የሚለውን ነገር ማረጋገጥ አልችልም። ነገር ግን ከዚህ በኋላ በጣም ስሜታዊ በሆነ መንገድ የመጨረሻ ጨዋታ ላይ በተለይ በዚህ ባለም ዋንጫው ርቀት የተጓዘበት መንገድ ፈርናንዴዝም እንዳለ ነው። ከዚህ በተሻለ መጓዝ ነበረብን ብሏል። ከጨዋታው መጠናቀቅ በኋላ ስፔን ወደ ቀጣዩ ዙር ያለፈችበት ጨዋታ ነው። እኩለ ሌሊት በኋላም የተደረገውን ጨዋታ እንመልከት። የአሜሪካ ብሔራዊ ቡድን አዘጋጅ ሀገር ነው፣ ከውድድሩ ተሰናብቷል። አንዳንድ አጋጣሚዎችን እናነሳለን። ዛሬም የሚደረጉ ጨዋታዎች አሉ። አሜሪካና ቤልጅየም ባደረጉት ጨዋታ በተለይ ግብ ጠባቂው ማት የሰራው ጥፋት ማት ፍሬስ በጣም ዋጋ ያስከፈለ ነበረ። አሰልጣኝ ማuricio pochettino በጣም የተበሳጩበት አጋጣሚ ነበረ። ቻርልስ ደካታላሬ 9ና 33ኛው ደቂቃ ላይ በርግጥ ቲልማን በቅጣት ምት ግብ አስቆጥሮ ነበር። 31ኛው ደቂቃ ላይ አቻው ነው ነበር። ከዛ በኋላ ግን ከሁለት ደቂቃ በኋላ ግብ ተቆጠረባቸው። በሁለተኛው አጋማሽ ደግሞ ቫኔከን እንዲሁም ደግሞ ሮሜሎ ሉካኩ ግቦችን አስቆጥሯል። ሮሜሎ ሉካኩ በዓለም ዋንጫ ታሪክ በ4 ጨዋታዎች ላይ ተቀይሮ ገብቶ ግብ በማስቆጠር አዲስ ክብረ ወሰን አስመዝግቧል። የሚገርም አይነት ጊዜን እያሳለፈ ይገኛል። የቤልጅየም ብሔራዊ ቡድን ብዙ አልተጠበቀም። አሁን ከኳርተር ፋይናል ላይ ተገኝቷል። በኳርተር ፋይናሉም ከነማን ጋር ይገናኛሉ? የምናነሳቸው ጉዳዮች ይኖራሉ። ከስፔን ብሔራዊ ቡድን ጋር በተያያዘ ግን አንድ ጉዳይ ላንሳ። በስፔን ብሔራዊ ቡድን በኩል እስካሁን በዓለም ዋንጫው ላይ ግብ አልተቆጠረባትም። ከኬፕ ቨርድ ጋር ባቻ 0-0 በሆነ ውጤት የተጠናቀቀው ሳውዲን 4-0፣ ዩራጓይን 1-0፣ ኦስትሪያ
ናይጄሪያን 3-0 እንዲሁም ደግሞ ትናንትና ፖርቹጋልን 1-0 ከ600 ደቂቃዎች በላይ በተከታታይ ጨዋታ በዓለም ዋንጫ ላይ ግብ ያልተቆጠረበት ዘሎንገስ ወርልድ ሪከርድ ሆኗል። በዓለም ዋንጫ ታሪክ ማለት ነው። ረጅም ደቂቃዎችን ግብ ያላስተናገደ ብሔራዊ ቡድን ሆኗል። ዛሬም የሚደረጉ ጨዋታዎች አሉ። በተለይ ከዓለም ዋንጫው ጋር አንድ የተለየ ፓተርን ላንሳላችሁ። ከሜዳቸው ውጪ የሚጫወቱ ሁልጊዜ ለምሳሌ ካናዳ ከሞሮኮ ሲጫወቱ ካናዳ እንደ ባለሜዳ ነበረች። ሞሮኮ ሁለተኛ መለያቸውን ለብሰው የገቡበት እንደ አዌ ቲም የሚቆጠሩ ናቸውና ሞሮኮ 3-0 አሸንፋለች። ፈረንሳይ ከፓራጓይ ጋር ሲጫወቱ ፈረንሳይ ከሜዳዋ ውጪ የተጫወተች ቡድን ነበረች። ፈረንሳይ አሸንፋለች። ብራዚል ከኖርዌይ ባደረጉ ጨዋታ ላይ ኖርዌይ ነበረች ከሜዳዋ ውጪ ተብላ አዌ ቲም ተብላ በዓለም ዋንጫ ላይ የተቆጠረችው ኖርዌይ አሸንፋለች። እንግሊዝ ከሜክሲኮ እንግሊዝ ከሜዳዋ ውጪ እንደተጫወተ ቡድን የምትቆጠር ነበረች። ምንም እንኳን ሜክሲኮ አዘጋጅ ብትሆንም እንግሊዝ አሸንፋለች 3-2 በሆነ ውጤት። ፖርቹጋል ስፔን ነበረች አዌ ቲም ተብላ የተቆጠረችው። ስፔን ወደ ቀጣዩ ዙር አልፋለች። አሜሪካና ቤልጅየም ያደረጉትም ጨዋታ ላይ የቤልጅየም ብሔራዊ ቡድን አዌ ቲም ነበር 4-1 በሆነ ውጤት አሸንፏል። እንግዲህ እነዚህን ጨዋታዎች በደንብ ተመልክተናል። ዛሬ ደግሞ ምሽት 1 ሰዓትና ምሽት 5 ሰዓት ላይ ደረጋሉ። አዌ ቲም የሚባሉት ግብጽና ኮሎምቢያ ናቸው። ግብጽ ከአርጀንቲና፣ ስዊዘርላንድ ከኮሎምቢያ ጨዋታቸውን ያደርጋሉ። ይህ ፓተርን በዚህ በ16ቱ ጥሎ ማለፍ ላይ የተመለከተ ነው። ቤልጅየም፣ ስፔን፣ እንግሊዝ፣ ኖርዌይ፣ ፈረንሳይ፣ ሞሮኮ ያለፉበት ፓተርን ለግብጽና ለኮሎምቢያ ይሰራል ወይ? አርጀንቲናና ስዊዘርላንድ ይወድቃሉ ወይ? ወይስ ደግሞ አርጀንቲናም ስዊዘርላንድም ይህንን ነገር ፉርሽ ያደርጉታል? ዛሬ ምሽት 1 ሰዓትና ምሽት 5 ሰዓት ላይ የሚደረጉ ሁለት ጨዋታዎች ናቸው። ተጠባቂ ሁለት መርሃ ግብሮች በደንብ በጉጉት ይጠበቃሉ። በቀጣይ የኳርተር ፋይናል ላይ የሚደረጉ ጨዋታዎች አሉ። ፈረንሳይ ከሞሮኮ፣ ስፔን ከቤልጅየም፣ እንግሊዝ ከኖርዌይ፣ የአርጀንቲናና የግብጽ አሸናፊ ከስዊዘርላንድና ከኮሎምቢያ አሸናፊ ጋር የሚያደርጓቸው ጨዋታዎች አሉ። ዛሬ ግብጽ ታሸንፋለች ወይስ ደግሞ አርጀንቲና? ሊዮኔል ሜሲ 8ኛ 9ኛ እያለ የግብ መጠኑን ከፍ ያደርጋል ወይስ ደግሞ በዚህኛው በግብጽ ብሔራዊ ቡድን በመከላከል ረገድ ጥሩ ቡድን እንደሆነ ይታወቃል የግብጽ ብሔራዊ ቡድን። እሱን እንመለከታለን። ግምቶቻችሁን ለኩልን። ስዊዘርላንድ ከኮሎምቢያ ማን እንዲያልፍ ትፈልጋላችሁ? እንደኔ የኮሎምቢያ ብሔራዊ ቡድን እስካሁንም የተጓዘበት ጉዞ በጣም ምርጥ የሚባል ነውና ፈታኝ ጨዋታ ይጠብቀዋል ከስዊዘርላንድ ብሔራዊ ቡድን ጋር የሚደረግ ጨዋታ። ለግብጽም በጣም ፈታኝ ጨዋታ ሊሆን ይችላል። አርጀንቲና በቀላሉ ታልፋለች ወይ? በተለይ ከኬፕ ቨርድ ያለፈችበት መንገድ በጣም አሳማኝ አልነበረም። በዚህኛው ጨዋታ ላይ ሌላ ከኬፕ ቨርድ በጥራት ላቅ ያለ ብሔራዊ ቡድን ሊሆን ይችላል ተብሎ የሚጠበቅ ነው። በመከላከልም በማጥቃትም ጥሩ ተጫዋቾች ያሉት እነ ኦመር መርሙሽ፣ እነ መሐመድ ሳላ፣ እነ መሐመድ ሙስጠፋ አይነት ተጫዋቾች በዚህ የግብጽ ብሔራዊ ቡድን ጨዋታ ላይ የበለጠ ጥሩ ነገር ያሳያሉ ተብሎ ይጠበቃል። ዓለም ዋንጫው ላይ እነዚህን ጉዳዮች እንመለከታለን። በቀጣይ ከዓለም ዋንጫው ጋር በተያያዘ ጆርዳን ኤንደርሰን የዓለም ዋንጫው ቆይታው ተጠናቋል። በጉዳት ምክንያት ባለፈው የሜክሲኮ ጨዋታ ላይ ጨዋታው ከተጠናቀቀ በኋላ ሰለብሬት ሲያደርጉ ጉዳት አጋጥሞት ነበረ በአዝቴካ ስቴዲየም ላይ በሜክሲኮ ሲቲ በነበረው ጨዋታ ላይ። አሁን ጉዳቱን የሰርጀሪ ማይነር ሰርጀሪ ቀዶ ጥገና እንደሚያስፈልገው ቀዶ ሕክምና ተረጋግጧል። በዚህም ከጨዋታው ውጪ መሆኑን ከዚህ በኋላ በእንግሊዝ ብሔራዊ ቡድን አንመለከተውም ተብሏል። ሌሎች ጉዳዮችን እየተመለከትን እንቆያለን። ዓለም ዋንጫው ላይ ብዙ ግቦችን በማስቆጠር የሪያል ማድሪድ ተጫዋቾች ቅድሚያ ቦታውን ይዘዋል። ከዛ ውጪ 16 ግቦችን አስቆጥሯል። ፓሪስ ሰን ጀርመን ተጫዋቾች 12 ግቦችን አስቆጥሯል። የአርሰናል ተጫዋቾች 8፣ ባየር ሙኒክ እንዲሁም ክሪስታል ፓላስ እና የሰንደርላንድ ተጫዋቾች 8 ግቦችን በዓለም ዋንጫ ላይ አስቆጥሯል። በዚህኛው የዓለም ዋንጫ ሌሎች የማንቸስተር ዩናይትድ፣ የሲቲ፣ የኢንተር ማያሚ ሊዮኔል ሜሲ ብቻውን 7 ግቦችን ያስቆጠሩ ናቸው። የሊቨርፑል ተጫዋቾች 6 ግቦችን አስቆጥሯል። የሪያል ማድሪድ ታሪክን በዓለም ዋንጫ ላይ ስንመለከት ከዚህ በኋላ 3 ግቦችን የሚያስቆጥሩ ከሆነ የሪያል ማድሪድ ተጫዋቾች በዓለም ዋንጫ ላይ ብዙ ግቦችን ያስቆጠሩ ተጫዋቾች መሆን ይችላሉ። ለሁሉም ዓለም ዋንጫ ላይ ብዙ ጉዳዮችን አነሳን። ትናንትናም የእናንተ መልእክቶች መጥተውልናል። ይህንን ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ እናደርጋለን። አሁንም መልእክቶቻችሁን ላኩልን፣ ግምቶቻችሁን እንቀበላለን። የእናንተ መልእክት ወደ በኋላ ላይ መልሼ የማነሳ ነው የሚሆነው። በቀጥታ ወደ ዝውውር ጉዳዮች፣ ወደ የክለቦቻችሁ ሀሳቦች እንለፍ። ከማንቸስተር ዩናይትድ ጋር በተያዘ የፕሪሲዝን ቆይታውን ከነገ በስቲያ ሐሙስ ዕለት ይጀምራል። ሐሙስ በሚኖረው ልምምድ ላይ የመጀመሪያ የካሪንግተን
ቆይታ ላይ እነማን ይጠበቃሉ? በግብ ጠባቂ ቦታ ላይ ለምሳሌ እነ ቶሚተን በቀዳሚነት የሚጠቀሱ ግብ ጠባቂዎች ናቸው። ወጣቶችን ከዋና ተጫዋቾች ጋር አጣምሮ ይጀምራል። ለምሳሌ ሃሪ ማጓየር፣ ሌኒ ዮሮ፣ እነ ሉክ ሾ፣ ሃይደን ሄቨን፣ ሃሪ ሃማስ፣ ዲየጎ ሊዮን አይነት ተጫዋቾች በተከላካይ ቦታ ላይ ይኖራሉ። በአማካኝ ስፍራ ላይ ደግሞ አብዛኞቹ ወጣት ተጫዋቾች ናቸው። ምናልባት ሜሰን ማውንት ነው ከሲኒየር ተጫዋቾች አማካኝ ስፍራ ላይ የሚጠቀሰው። እነ ብሪያን ምቤሙ፣ ጆሹዋ ዘርኬዝ፣ ቺዶ ኦቢ አይነት፣ ጄጄ ጋብሪኤል አይነት ተጫዋቾች ቤንያሚን ሼሽኮም ወደ ማንቸስተር ዩናይትድ የፕሪሲዝን ጨዋታዎች ይመጣሉ ተብሎ ይጠበቃል። ከቸልሲ ጋር በተያዘ አንድ ጉዳይ ላንሳ። ቸልሲ ቤት በጣም እየሞከራችሁ ያለ ዝውውሮች መካከል የፔፕ ቸቨሪያ ዝውውር ነው። ይህ ተጫዋች በጣም በሚገርም ሁኔታ በራዮ ቫይካኖ የሚገርም ጊዜን እያሳለፈ ተመልክተነዋል። በተለይ ደግሞ ከሚነሱ ጉዳዮች መካከል የተጫዋች 28 ዓመቱ ላይ ይገኛል። የማርክ ኩኩሪያ ተተኪ እንዲሆን ይፈልጋል። ቸልሲ ከክለቡ ጋር ከራዮ ቫይካኖ ጋር ድርድር እያደረገ ይገኛል የውል ማፍረሻውን ላለመክፈል። ከዛ ይልቅ ግን በቸልሲ በኩል እየተመለከት ነው ያለው ጉዳይ ከውል ማፍረሻው በተለየ መንገድ ለተጫዋቹ አነስ ባለ ክፍያን ለመክፈል እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። አርሰናልና የራይት ባክ ፖዚሽን በትክክልም ቤን ዋይት የሚለቅበት እድል በጣም ሰፊ ይመስላል። የጁሪን ቲምበር በቦታው ላይ አለ። ነገር ግን ለጁሪን ቲምበር ተጠባባቂ ሊሆን የሚችል ተጫዋች አርሰናል በገበያው ላይ እያማተረ ይገኛል። በጣም አስገራሚ ስም ግን ሰምተናል። ከዌስትሃም ዩናይትድ ጋር ከሊጉ የወረደው ተጫዋች አሮን ቢሳካን ለማስፈረም የቀድሞ ማንቸስተር ዩናይትድን ተጫዋች አርሰናል ሙከራ እያደረገ ይገኛል ተብሏል። በሚያስገርም ሁኔታ በዚህ ቦታ ላይ አርሰናል 11 የተለያዩ ተጫዋቾችን በቅድነት ይዟል። ከነዚህ ተጫዋቾች መካከል አንደኛው ደግሞ አሮን ቢሳካ ነው። በተለይ በዋነኝነት የሚኬል አርቴታ ፍላጎት የሪያል ማድሪዱን ራውል አሴንሲዮን ወይም ደግሞ ኦስካር ሚንጉዌዛን ማስፈረም ይፈልጋል። ከፕሪሚየር ሊግ ደግሞ ሊኖ ቲቨርመንቶ የዚህ ቦታ ላይ ዋነኛ እቅዶች ናቸው። ነገር ግን የአሮን ቢሳካ ስም አሁን በዋነኝነት በአርሰናል ቤት የዚህ የራይት ባክ ቦታ ላይ በቤን ዋይት ቦታ ላይ ተፈላጊ ስሞች መካከል እየተጠቀሰ ያለ እንደሆነ እየተመለከተን እንገኛለን። በቀጣይ በትልቅ ደረጃ ልንመለከተው የምንችለው አይነት ዝውውር ሊሆን ይችላል። ከማንቸስተር ዩናይትድ ጋር በተያዘ ግብ ጠባቂ ቦታ ላይ በተለይ የአንድሬ ኦናና በዛው በትራብዘንስፖር መቆየቱ የተረጋገጠ ጉዳይ ሆኗል። ሌሎችንም ስሞች መመልከት ይቻላል። ማንቸስተር ዩናይትድ ቤት በተለይ ሊቆዩ የሚችሉ ተጫዋቾች ቢኖሩም በዋነኝነት ግን ከዩናይትድ ጋር አንደኛው በግብ ጠባቂ ቦታ ላይ ሌላ ተጨማሪ የሶለመንስን ተጠባባቂ ወይም የሶለመንስን ተፎካካሪ ግብ ጠባቂ ማምጣት ይፈልጋል። የኦርላንዶ ጊል ስም በስፋት እየተነሳ ይገኛል። የተጫዋች በዓለም ዋንጫ ላይ የሚገርም ጊዜን አሳልፈዋል። ከፓራጓይ ብሔራዊ ቡድን ጋር ፈረንሳይም በገጠሙበት ጨዋታ ላይ የሚገራርሙ ሴቮችን ሲያደርግ ነበር። ከፈረንሳይ በተጨማሪም ሌላኛው ጨዋታ ላይ ጀርመንን በጣሉበት ጨዋታ ላይ የኦርላንዶ ጊል የ26 ዓመቱ ተጫዋች ሂሮይክ የሚባል የጀግና ምሽትን አሳልፈዋል። በማንቸስተር ዩናይትድ የሶለመንስ ተጠባባቂ ሆኖ እንዲጫወት ፍላጎቶች አሉት። ናቹራሊ በጣም ጥሩ ፐርፎርም አድርጓል። በክለብ ደረጃ ደግሞ በማንቸስተር ዩናይትድ መፈለጉ የሚያስገርም ላይሆን ይችላል። የኦርላንዶ ጊል ስም ብቻ አይደለም፣ ሌሎችም በማንቸስተር ዩናይትድ እቅድ ውስጥ ያሉ ተጫዋቾች አሉ። ነገር ግን የ26 ዓመቱ ተጫዋችን በተመለከተ በተለይ ሌሎችም አማራጮች ቢኖሩትም ዩናይትድ በቀዳሚነት ዓለም ዋንጫ እንደዚህ አይነት ዝውውሮችን ለአንዳንድ ተጫዋቾች ይዞ ይመጣሉ። ኦርላንዶ ጊልን በዚህ ከዓለም ዋንጫው በኋላ በትልቅ ደረጃ እንመለከተዋለን ወይ በማንቸስተር ዩናይትድ የሚለው በጣም ትልቅ ጉዳይ ነው። ማንቸስተር ሲቲንና ሆላንድን በተመለከተ ሆላንድ ወደ ሪያል ማድሪድ ሊሄድ የሚችልበት እድል እንዳለ አባቱ ፍንጭ ሰጥተዋል። አልፊ አላንድ ይባላሉ። የማንቸስተር ሲቲ የቀድሞ ተጫዋች እንደነበረው ይታወቃል። በሌድስ ዩናይትድ የጨዋታ ላይ ጉዳት አስተናግደው የእግር ኳስ ዘመናቸው ላይ ትልቅ ጥላ ያጠላበት አጋጣሚ እንደነበረ ይታወቃል። ዩ ኔቨር ኖ ዋት ካን ሃፕን ኢን ፉትቦል ይላሉ። በእግር ኳስ ምን እንደሚፈጠር አታቅም የሚል ሀሳብ አላቸው። ለምሳሌ የትኛውም ተጫዋች ለሃላንድ የሪያል ማድሪድ ዝውውር የትኛውም ተጫዋች ወደ ሪያል ማድሪድ መዛወር ይፈልጋልና በእርግጠኝነት የምነግራችሁ ነገር ቢኖር ሃርሊንግ ብራውት ሃላንድ በማንቸስተር ሲቲ በጣም ደስተኛ ነው። ነገር ግን ረጅም ኮንትራት አለው በማንቸስተር ሲቲ። ነገር ግን ወደ ሪያል ማድሪድ እድሎች ሊኖሩ ይችላሉ፣ ሊዘዋወር የሚችልበት እድል አለ በሚል ፍንጭ አይነት ሀሳባቸውን ሰጥተዋል። ሪያል ማድሪድ ግን ሆላንድን የሚያስፈርም ከሆነ ኬሊያን ኤምባፔን ወደ መስመር የሚያወጣበት እድል ሰፊ ነው። ስለዚህ
ለቪኒ ጁኒየር ቦታው የት ሊሆን ይችላል የሚለው የሚጠበቅ ነው። ከዚህ በፊት ሲነሱ የነበሩ ዝውውሮች ነበሩ። ቀይር ሃላንድን በቪኒ ጁኒየር እየተባለ ብዙ ሀሳቦች ሲነሱ ነበረ። ነገር ግን የሚሆን አይመስልም በዚህኛው የዝውውር መስኮት ላይ። እናንተስ ምን እድል አለው ብላችሁ ታስባላችሁ? ሃላንድንስ በሪያል ማድሪድ መመልከት ፌር ነው ብላችሁ ታስባላችሁ? ቪኒ ጁኒየር፣ ኬሊያን ኤምባፔ እንዲሁም ሃላንድን በጣምራ ማጫወት በጣም ትልቅ ከባድ ቲም እንደሚሆን ማሰብ ይቻላል። አሰልጣኝ ጆዜ ሞሪኒዮ የሚወዱት አይነት ተጫዋች ነው። አንድ ነክቶ አንድ ማስቆጠር የሚፈልግ አይነት ያን ያክል ሙቭመንቱ ያን ያክል የኳስ እንቅስቃሴው ጥያቄ ውስጥ የሚገባበት አይደለም። ከኳስ ጋር ንክኪው ለምሳሌ ባለፈው ብራዚል ላይ 2 ግቦችን ሲያስቆጥር እስከ 79ኛው ደቂቃ ድረስ 20 ኳሶችን ብቻ ነበር በሜዳ ላይ የነካውና ብዙ ይባላል። ከቶትናም ጋር በተያያዘ ሳንድሮ ቶናሊን ዝውውር አጠናቋል። ሌሎችንም ተጫዋቾች ለማስፈረም ግን እንቅስቃሴ ላይ ይገኛል። የማቴዎስ ፈርናንዴዝም ዝውውር መጠናቀቁ ይታወቃል። አሁን በተለይ ኮዲ ሃክፖ፣ ሳቪኒዮ እና ራፋኤል ሊያኦ በመስመር አጥቂ ቦታ ላይ በቶትናም በጥብቅ እየተፈለጉ ያሉ ስሞች እንደሆኑ በስፋት እየተመለከተን እንገኛለን። የቸልሲ ሌላኛው ጉዳይ የሰመረቬል ጉዳይ እንዲሁም ደግሞ ጃረድ ቦወን ከነዚህን 2 ተጫዋቾች አንዳቸውን ወደ ቸልሲ ማምጣት ይፈልጋል አሰልጣኝ ቻቪ አሎንሶ የሚሉ ዘገባዎችን በስፋት እየተመለከተን እንገኛለንና በዋነኝነት ሰመረቪል ወይም ደግሞ የጃረድ ቦወን ጉዳይ በስፋት እየተነሳ ይገኛል። ከአርሰናል ጋር በተያያዘ ብዙ ወጣት ተጫዋቾችን እያማተረ ይገኛል። ከነዚህ ተጫዋቾች መካከል ካሌብ ይሪኒክ ባለመዋንጫው ላይ የ20 ዓመቱ ገናዊ ተጫዋችን ተመልክተናል። ካሌብ ይሪኒክ አዲሱ ስም አዲሱ በአርሰናል ተፈላጊ ተጫዋች ሆኖ እየተመለከትነው እንገኛለን። ከቸልሲ ጋር ሌላኛው የጄሲ ደሬ ጉዳይ ይነሳል። ቸልሲ ይህንን ተጫዋች አዲስ ኮንትራት ለማስፈረም በጣም ተቃርቧል። ባየር ሙኒክ የተጫዋቹ ፈላጊ ነው። በቅርብ ነበር ከክሪስታል ፓላስ የመጣው የ10 ቁጥር ሚና ላይ መጫወት የሚችል በጣም የሚገርም አይነት ኳሊቲ ያለው ተጫዋች ነው። ከአሊያንድሮ ጋርናቾ ጋር በተያያዘ ቸልሲ በምንም አይነት አሊያንድሮ ጋርናቾን በውሰት መልቀቅ አይፈልግም። በቋሚነት አሊያንድሮ ጋርናቾን ማስፈረም የሚፈልግ ክለብ ካለ ጥያቄውን ማቅረብ ዝውውሩን መፈጸም ይችላል። ከዛ ውጪ ግን በትልቅ ደረጃ አሊያንድሮ ጋርናቾ በሮማ ይፈልጋል እና ኢንተር ሚላን የጣሊያን ክለቦች ስሙ ከነዚህ ክለቦች ጋር እየተያዘ እየተነሳ ይገኛል። ነገር ግን በዋነኝነት አሊያንድሮ ጋርናቾን የሚፈልግ ክለብ ካለ በቋሚነት ማስፈረም እንዳለበትና የ2 ዓመቱ አርጀንቲናዊ ተጫዋች ከዚህ በኋላ በቸልሲ እልዋው በጣም ቆይታውም ጠባብ ሊሆን ይችላል። ቸልሲ ላይ በእርግጥ ትሬቨር ቻሎባ እንዲሁም ደግሞ ፊሊፔ ጆርገንሰን፣ አንድሬ ሳንቶስ፣ ማሎ ጉስቶ የፈርናንዴዝም ጉዳይ የኤንዞ ፈርናንዴዝም ጉዳይ ይነሳል። አቬለብል ናቸው በራይት ፕራይስ በራይት ዋጋ የሚሸጡ ከሆነ በተለይ የሳንቶስ ጉዳይ ወደ ማንቸስተር ዩናይትድ ትናንትና አንድሬ ሳንቶስን ስናነሳ ነበረ። ቸልሲ ትክክለኛ ዋጋ የሚቀርብለት ከሆነ አንድሬ ሳንቶስ አይነካም የሚለው ተጫዋች አይደለም። ነገር ግን ሃይሊ ቫልዩ ከሚደረጉ በክለቡ ረጅም ጊዜ እንዲቆዩ ከሚፈለጉ ተጫዋቾች መካከል አንደኛው እንደሆነ በስፋት እየተነሳ እየተዘገበ ይገኛል። የፓሪስ ሰን ጀርመኑን ተጫዋች በተመለከተ ኢብራሂም ምባይ ከአርሰናል ጋር ስሙ እየተያዘ ይገኛል። በመስመር ቦታ ላይ በቀኝም በግራም በኩል መጫወት ይችላል። የመስመር አጥቂ ሆኖ በሴኔጋል ብሔራዊ ቡድን ውስጥ ባለመዋንጫው ላይ ተመልክተነዋል። በአፍሪካ ዋንጫ ላይም ተቀይሮ እየገባ ቁልፍ ሚና ሲጫወት ነበር። ገና ታዳጊ ነው። ከፓሪስ ሰን ጀርመን ሊለቅ የሚችልበት እድል አለ። የፉቶ መርካቶ ጋዜጠኛ ሳንቲ አሁን ይዞት የወጣው ዘገባ የተጫዋች በተለይ በፕሪሚየር ሊግ ክለቦች በተለይ በአርሰናል በአስቶን ቪላ በጥብቅ እየተፈለገ ይገኛል። ቶትናምም የተጫዋቹ ፈላጊ ነው። የሚገርም ኳሊቲዎች እንዳሉት በደንብ ማየት ይቻላልና ይህንን ተጫዋች ለማስፈረም ግን ፓሪስ ሰን ጀርመን ምን ያክል ገንዘብ ይጠይቃል የሚለው ትልቁ ጉዳይ ሊሆን ይችላል። ሁሉም ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። የማንቸስተር ዩናይትድ ተጫዋች ሆኖ ለመጨረሻ ጊዜ ወደ ማንቸስተር ዩናይትድ የመጣ የቸልሲ ተጫዋች ማን ነው ብዬ ጥያቄ አቅርቤላችሁ ነበረ። ትናንትና የመጡልን በርካታ መልእክቶች አሉ በዚህ ጉዳይ ላይ ሜሰን ማውንት የሚሉ ተደጋጋሚ ምላሾችን ተመልክተናል። ሀሳብ አስተያየቶቻችሁን ላንሳ። የመጀመሪያ መልእክት የላከልን ትናንትና ፓማ ባይ ነበረ ከደቡብ አፍሪካ ሰሞኑን ጠፋ ብሎ ነበረ። ከልብ እናመሰግናለን ስለ መልእክቱ። አህመድ ከጅቡቲ እስኪ ንገሩኝ የባልጉዌን ቀይ ካርድ እንዴት ተነሳ ብሎናል። ፍሎሪያን ባልጉዌን የቀድሞ አርሰናል ተጫዋች በሞናኮ እናውቀዋለን። የፕሬዝዳንት ዶናልድ ትራምፕ አንድ ጉዳይ ሲያነሱ ነበረ የእሳቸው ጣልቃ ገብነት በተለይ የአውሮፓ እግር ኳስ ማህበር ከባድ ተቃውሞ እያሰማበት ያለ ጉዳይ እንደሆነ ይታወቃል። ምንድነው የተደረገው? በፍሎሪያን ባልጉዌን ጉዳይ ላይ ቀይ ካርድ እንደተሰጠው ይሰማሉ ፕሬዚዳንት ዶናልድ ትራምፕ። ከዛ በኋላ
ቀይ ካርዱ ደግሞ ተገቢ ነው አይደለም የሚለው ሳይሆን በቀጣይ ላልተጫወተው ጨዋታ እንዴት በቅጣት ያልፈዋል ብለው ከፊፋ ከዓለም እግር ኳስ ሕግም በተቃራኒ ቀይ ካርዱ እንዲነሳ ለፊፋ ደወሉ። ፕሬዚዳንት ጂያኒ ኢንፋንቲኖም ቀይ ካርዱ እንዲነሳ አድርጓል። እኔ ቀጣይ ጨዋታ የሚያመልጠው አልመሰለኝም ነበር ቀይ ካርድ እንደተመለከተ ሲነገር የሚል ሀሳባቸውን አንስቷል። የአርጀንቲና ብሔራዊ ቡድን በተመለከተ ያነሳቸው ጉዳዮች አሉ። አህመድ ከጅቡቲ ሌሎችንም ሀሳቦች አንሷል። የብራዚል ጉዳይ ቋሚ መፍትሄ ያስፈልጋታል ብሏል። ፖርቹጋል 3 ስፔን 2 ያልቃል የሚል ግምቱንም ልኮልን ነበረ። አየለ ወልዴ ማውንት ነው በማንቸስተር ዩናይትድ የመጨረሻ ከቼልሲ የፈረመ ተጫዋች የሚል ሀሳቡ ልኮልናል። አቡሽ ገዛኝ የኔይማር ነገር ልብ ሰባሪ ነው የሚል ሀሳቡ ልኮልናል። ሙሳ አሌክዛንድራ አሪፍ አቀራረብ ነው ብሏል። በጣም እናመሰግናለን። ነጂብ ሰንገሮ ያነሳቸው ጉዳዮች አሉ። ሃርሊንግ ብራውት ሃላንድ የሚያስገርም ተጫዋች ነው። ኔይማር ጁኒየር ግን ያሳዝናል። ምክንያቱም ደግሞ አገሩን ከልብ ይወዳል። እንግሊዝ ታግላም ቢሆን አሸንፋለች። ሃሪኬን የሚገርም አይነት ተጫዋች ነው። ፖርቹጋል 2 ስፔን 3 ዛሬ የሚጠናቀቅ ጨዋታ ነው። ቤልጅየምና የአሜሪካ ብሔራዊ ቡድን ጨዋታው 2-2 ጨዋታው ይጠናቀቃል። ከቼልሲ ወደ ማንቸስተር ዩናይትድ የተዘዋወረ የመጨረሻው ተጫዋች ሜሰን ማውንት ነው ብሎናል ነጅብ ሰንገሮ። ከዛ በተጨማሪ ተመስገን የጻፈልን መልእክት አለ። ተመስገን መንዶ ማውንት ነው የመጨረሻው ዝውውር የሚል ትክክለኛ ምላሹ ልኮልናል። ሪል ላይፍ የተባለ አድማጫችን ፖርቹጋል 2 ስፔን 1 ብሎ ግምቱን አስቀምጦ ነበረ። ሽመልስ ከኳታርዶ እንዴት ናችሁ? ሰላም ቤስቶች። ዓለም ዋንጫ ጉድ እያየን ነው። ባለዋንጫ ላይ አስገራሚ ጨዋታዎችን ተመልክተናል። ብራዚል ከኖርዌይ ያየነው እጅግ ይገርማል። ብራዚል በዚህ ደረጃ መውረዷ ያሳዝናል። ውብና ማራኪ ጨዋታቸው ባየነበት አይናችን አሁን በዚህ ቡድን ብራዚል አላየንም እንደዚህ አይነት ደረጃ። ኖርዌይ በጣም 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 አሪፍ ቡድን ናት የሚል ሀሳቡን አንስቶልናል። የሜክሲኮና እንግሊዝ ጨዋታ በጣም አሪፍ ፉክክር የነበረበት እንደሆነ ተነስቷል። ባለዋንጫ ላይ ዘንድሮ ከታዩ ምርጥ ጨዋታዎች መካከል የሁለቱ ጨዋታ ምርጥ እንደነበረ ብዙዎች ምስክርነታቸውን እየሰጡለት ይገኛሉ። ከዛ ውጪ ዮናስ እየጻፈልን መልእክት አለ። ከዩናይትድ ከቼልሲ ወደ ማንቸስተር ዩናይትድ ለመጨረሻ ጊዜ የተዘዋወረው ሜሰን ማውንት ነው ብሎናል። እንዳለ ከደብረ ዘይት የብራዚል ደጋፊ ነበርኩ። በመውደቋ አዝኛለሁ። ዛሬ ፖርቹጋል እንደ ቡድን ከተጫወተ ለሲአር7 ኳሱን ካደረሱት ስፔንን ታሸንፋለች ብሎ ነበረ። ፖርቹጋል ተሰናብታለች። ሲአር7ንም ከዚህ በኋላ ዋንጫ ላይ አንመለከተውም። የባልዌን ቀይ ካርድ መነሳቱ ግራ ገብቶኛል። እግር ኳስ ወዴት እየሄደ ነው ብሏል። ኤደርሰን ከማንቸስተር ዩናይትድ ጋር ያለው ነገር ተቋርጧል የሚባለው ነገር እውነት ነው ወይ ተብሏል። በጣም ፍጹም ሐሰት ነው። ማንቸስተር ዩናይትዶች ኤንደርሰንን ለማስፈረም በቀጥታ እንግሊዝ መጥቶ ዩኬ ላይ አሁን በቀጣይ ቀናት የሕክምና ምርመራውን እንግሊዝ ውስጥ እንዲያደርግ ይፈልጋሉ። ከቼልሲ የተዘዋወረው ማውንት ነው ብሎናል። ሳንቶስ ከቼልሲ ቢመጣ ጥሩ ነው፣ ነገር ግን መጥቶ ወዲያውኑ ተጽዕኖ ይፈጥራል ብዬ አላስብም የሚል ሀሳቡን አንስቶልናል። እንዳለ ከደብረ ዘይት ሁላችሁንም ስለጻፋችሁልን መልእክት፣ ስለ ሀሳብ፣ ስለ አስተያየቶቻችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ያነሳንበት ቆይታ እዚህ ላይ ይጠናቀቃል። መልእክቶቻችሁ ላኩልን። ቪዲዮቻችንን ሼር፣ ላይክ፣ ሰብስክራይብ አድርጉ። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።